ባለፉት 5 ዓመታት በኢትዮጵያ በግለሰቦች መካከል ከተከሰቱ ግጭቶች 40 በመቶ በባህላዊ የግጭት አፈታት መንገድ የተፈታ መሆናቸውን ፍትህ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ባሰናዳው የባህላዊ የግጭት አፈታት ዘዴዎች አህጉራዊ መድረክ ላይ እንደሰማነው በአፍሪካ ደግሞ 80 በመቶ ግጭቶች የሚፈቱት በባህላዊ መንገድ ነው። ኤርሚያስ በጋሻው ዝርዝር አለው። በአፍሪካ የመደበኛ ፍትህ ተደራሽነት በተለያዩ ምክንያቶች ዝቅተኛ ደረጃ ላይ የሚገኝ ነው። ይህን የመደበኛ ፍትህ አገልግሎት ክፍተት በስፋት የሚሞሉት ደግሞ ባህላዊ የግጭት አፈታት ስርዓቶች ናቸው። ፍትህ ሚኒስቴር ባህላዊ የግጭት አፈታት ዘዴዎችን ማጠናከር በአፍሪካ የፍትህ ተደራሽነትን ለማስፋት በሚል ከአጋር አካላት ጋር በመሆን ባሰናዳው አህጉራዊ መድረክ ላይ እንደሰማነውም አብዛኛው አፍሪካዊ ጉዳዩን የሚፈታው በባህላዊ መንገድ ነው። Across Africa, millions of people like myself and those of you who are here face justice problem on a daily. በመላው አፍሪካና እናንተን ጨምሮ በሚሊዮኖች የሚቆጠሩ ዜጎች በየዕለቱ የፍትህ ችግር ያጋጥማቸዋል። ጉዳዮቹ ከመሬት ጋር የተያያዙ የቤተሰብ ጉዳይ የሆኑ ከውርስ ጋር የተገናኙ ሊሆኑ ይችላሉ። ነገር ግን እንዲህ ያለ የፍትህ ችግር ለሚገጥማቸው ለብዙዎቹ ዜጎች መደበኛ የፍትህ ስርዓት ሩቅ ነው። ፍርድ ቤቶችም ከገጠሩ ማህበረሰብ ሩቅ ናቸው። የፍትህ ሂደቶችም ውስብስብ ናቸው። ወጪውም ከፍተኛ ነው። በእነዚህ ምክንያቶች የፍትህ ስርዓቱ ሊያገለግለው ከሚገባው ህዝብ የራቀ ነው። በአፍሪካ ውስጥ የባህላዊ ግጭት መፍቻ ስርዓቶች በጣም በሰፊው ጥቅም ላይ የሚውሉ ናቸው። አንዳንድ ጥናቶች እንደሚያመለክቱት 80 በመቶ የሚሆኑ ግጭቶች የሚፈቱት በእነዚህ ስርዓቶች ነው። ነገር ግን የመደበኛ የምንለው ዘመናዊ የምንለው የፍትህ ስርዓት ከዛ በትይዩነት ሲተገበር አንዳንድ ሀገሮች ላይ ኢትዮጵያን ጨምሮ ለነዚህ ለዘመናት ዳብረው በስራ ላይ የዋሉ የፍትህ ስርዓቶች እውቅና ሳይሰጥ ለረጅም ጊዜ ዓመታት ቆይቷል። በኢትዮጵያ ውስጥም ምንም እንኳን ለብዙ 10 ዓመታት 100 ዓመታት የቆዩ በጣም የዳበሩ የባህላዊ ግጭት መፍቻ ስርዓቶች ቢኖሩንም ከ5 ዓመት በፊት ያ ህጋዊ እውቅና ባለመሰጠቱ ምክንያት በማህበረሰቡ ዘንድ ግጭቱን ለመፍታት ፍትህን ለማግኘት ሊያደርጉ የነበረውን አስተዋጽኦ በጣም ገድቦት ቆይቷል። በመድረኩ ላይ እንደተገለጸው በርካታ የአፍሪካ ሀገራት ባህላዊ የግጭት አፈታት ስርዓቶችን ህጋዊ ማዕቀፍና እውቅና በመስጠት አበረታች እርምጃ ተራምደዋል። የፍትህ ሚኒስትሯ ሀና አራያ ስላሴ እንደነገሩን ደግሞ በኢትዮጵያ በተደረገ ጥናት በግለሰቦች መካከል ከሚፈጠሩ ግጭቶች 40 በመቶ የሚፈቱት በባህላዊ መንገዶች ነው። ይህንን መሰረት በማድረግም ባለፉት 5 ዓመታት የፍትህ ስርዓቱ ማሻሻያ ሲከናወን አንዱ ቅድሚያ ተሰጥቶት የተሰራው እነዚህ ባህላዊ የግጭት አፈታት ስርዓቶችን ህጋዊ እውቅና መስጠት ነው። ምን ውጤት አመጣ ይሆን? በዚህ ምን ውጤት አገኘን የሚለውን ስናይ በእነዚህ 5 ዓመታት ብቻ ከ3 ሚሊዮን በላይ የሚሆኑ ጉዳዮች በባህላዊ ግጭት መፍቻ ስርዓቱ ተስተናግደዋል። እንግዲህ ይሄኛውን ከመደበኛ ፍርድ ቤቶች ጋር ስናነጻጽረው በጣም ከፍተኛ የሆነ ቁጥር ነው እያስተናገዱ ያሉት። ስለዚህ ይሄ የህግ እውቅና አግኝቶ ጉዳዮቹ እየተመዘገቡ ምን አይነት ጉዳዮች እየመጡ ነው እንዴት ተፈቱ የሚለውን እያየን መሄዳችን በቀጣይ የተጠናከረ የግጭት መፍቻ ስርዓት እንዲኖረን ያደርጋል። በዚህ አውድ ውስጥ ነው እንግዲህ ይሄንን ኮንፈረንስ የፍትህ ሚኒስቴርና ሌሎች አካላት እያደረግን ያለ ነው። ይሄም ለምንድነው ኢትዮጵያ ብቻ ሳይሆን አጠቃላይ በአፍሪካ ውስጥ ያሉ ሌሎች ሀገሮችም ተመሳሳይ ስርዓቶች ስላሏቸው እርስ በርስ የምንማማርበት መድረክ ነው የሚሆነው። ባህላዊ የግጭት አፈታትን ህጋዊ እውቅና በመስጠት በኩል የኦሮሚያ ክልል የተሻለ ልምድ እንዳለው ሰምተናል። አሁን ላይ ይህንኑ ልምድ 9 ክልሎችና 1 የከተማ አስተዳደር ተግባራዊ አድርገውታል። ፍትህ ሚኒስቴር ደግሞ ለዚህ የሚሆን ሞዴል ህግ አዘጋጅቷል። ህግ እውቅናው በምን መልኩ ነው የተሰጠው የሚለውን ስናይ በፍትህ ሚኒስቴር በኩል ምንድነው ያደረግነው? ሞዴል ህግ ነው ያዘጋጀ ነው። ይሄ በባህሪው የአካባቢን ባህል የአካባቢን ስርዓት የጠበቀ መሆን ስላለበት በፌደራል ደረጃ ሁሉንም የሚገዛ ህግ ሊወጣ አይችልም። ግን ሞዴል ህግ አዘጋጀን። ይሄ ሞዴል ህግ ምን እንደሚያካትተው ለያ አካባቢው አውድ በአግባቡ ኮንቴክስቹአላይዝ መደረግ የሚችል ሞዴል ህግ አውጥተናል። ያ ምንድነው? ከዛ ይሄንን ለክልሎች በማጋራት እኔ ክልል ውስጥ ካለው ነባራዊ ሁኔታ አኳያ ካሉት ባህላዊ የግጭት መፍቻ ስርዓቶች ምን አይነት እውቅና እንዴት አድርጌ ልሰጥ እችላለሁ የሚለውን የሚዳስስ ሞዴል ህግ ወጥቷል። በዛ መሰረት ነው አሁን ከክልሎችም ጋር ይሄን ውይይት እያደረግን ያለነው ማለት ነው። ከዚህ በተጨማሪ ፍትህ ሚኒስቴር ባህላዊ የግጭት መፍቻ ስርዓቶችን ህጋዊ እውቅና በመስጠት ሂደት ከተጋላጭ ማህበረሰብ አካላት ጋር ያሉ ክፍተቶችን የማረምና የህግ ድንጋጌዎች ማክበራቸውን የማረጋገጥ ስራም እየሰራ መሆኑን ለማወቅ ችለናል።